በጥቁር የድመት አይን የሚጠነቁሉ አብረን ነው የድመት አይን አውጥተን የበላነው። አንተም በልተሃል? አዎ በልቻለሁ። ድሮ ነው ውሻ በጥቁር ድመት ብቻ የሚሰራ አለ። እንደውም መጽሐፌ ላይ ለአንድ መምህር ጥንቃቄ ስል አልጻፍኩትም እንጂ ደብረ ማርቆስ እያለን የመጀመሪያ ስማት ያደረግነው በድመት ነው። በጥቁር ድመት የተሰራ ነው። ወደ ድግምት ዓለም ከመግባታቸው በፊት ነፍሳቸውን አሳልፈው የሰጡ ሰዎች ከራሳቸው አንደበት ምስክርነት ስሙ። ልፈልጌ ነው ጥቁር ድመት ለማግኘት ደብረ ማርቆስን እያንዳንዷን ቤዞርናታል ኮፋዳ ይዛ ለመስረቅ ሰርቆ ለምን? አዎ ግን ድመቷን ብናገኘት እየዘለለ ትሄዳለች። ስንሰቃይ ይሄ እውነተኛ ታሪክ ነው። ይሄን ሊያደምጥ ይችላል። በአንድ ትልቅ ደብር ላይ መምህር ስለሆነ የመጽሐፍ መምህር ነው፣ የቅኔ መምህር ነው። አብረን ነው የድመት አይን አውጥተን የበላነው። አንተም በልተሃል? አዎ በልቻለሁ። ድሮ ነው። አሁን መናፍስቶች ለምን ገንዘባችሁን ይጠቀማሉ? ለምን ዕቃችሁን ይጠቀማሉ? ለምን ደብተራችሁን፣ ለምን ልብሳችሁን፣ ለምን ፎቶአችሁን ይጠቀማሉ? ለምን የእናንተን ነገር ይጠቀማሉ? መንፈስ ዓለም ላይ ያሉ መናፍስቶች ወደዚህ ምድር ለመግባት አክሰስ ለማግኘት የሚዳሰስ የሚጨበጥ ነገር ያስፈልጋል። ኢቭን የእናንተ ምንም ነገር ከሌለ አስዩም አድርገው ወረቀት ላይ በስክሪፕቶ ስለው ይሄ እንትና ነው ይህቺ እንትና ናት በማለት ስማችሁን አስቀምጠው ይደግማሉ። ወረቀቱን ያቃጥላሉ፣ አመዱን ከዛ ይበትናል። ጥንቆላ ሲሰራ ብር፣ ወርቅ፣ ቁሳቁሶች ያስፈልጋሉ። ባለፈውም ጊዜ እንደውም አንተ ስታጫውተን በደንብ የተደገመበት ብር ነው። ለምን አስፈለገ ብለው የጠየቁ አድማጮች አሉ። ቁስ ነገር ይፈልጋል ሰይጣን። ደም ይፈልጋል፣ አጽም ይፈልጋል፣ ብር፣ ናስ፣ ድንጋይ፣ የድንጋይነቱ ይለያያል። ብር፣ እነዚህ ነገሮች ይፈልጋል። ይሄ ማለት በእነዛ እጽዋቶች ወይም ደግሞ ብርና ናሶች ላይ ታወርሰዋለህ። ሁልጊዜ ላለመድገም ማለት ነው። ሁልጊዜ ላለመድገም እዛ ላይ ታረገዋለህ። ደጋሚ ከሆነ ሁልጊዜ ነው መድገም ያለበት። ለምሳሌ ለአንድ ምዕመን ወይም ለአንድ ገበሬ ብታደርግ ብትሰጠው አስማቱን መድገም አይችልም ጠዋትና ማታ። ስለዚህ በብሩ ላይ በናሱ ላይ ወይም ባለው ነገር ላይ ደግመህ ትሰጠዋለህ። ስለዚህ እሷን እኪሱ ላይ አድርጎ ይኖራል፣ ወይ አንገቱ ላይ አድርጎ ወይ ቀለበቱ ላይ አድርጎ ይኖራል ማለት ነው። በዛሬው ቪዲዮ እጅግ በጣም ጥልቅ የሆነ መንፈሳዊ ዓለምን የጨለማው ዓለም ላይ ያሉ ሰዎች እንዴት እንደሚሰሩ አሳያቸዋለሁ። አንድ በአንድ ስለማሳያችሁ እስከ መጨረሻው ድረስ ተከታተሉ። ይህንን ቪዲዮ አይተን እንመለስ። ድግምት ፓርት 1። ድግምት ማለት በድግምተኛውና በሰይጣን መካከል የሚደረግ ውል። ይህ እንዲሆን ድግምት በውስጡ 4 አካላትን ያካትታል። የመጀመሪያው የሚደገምበት ሰው ሲሆን፣ ሁለተኛው የሚያስደግመው ሰው፣ ሶስተኛ ድግምተኛ ወይም ጠንቋይ ማለት ነው። አራተኛውና የመጨረሻው ሰይጣን ነው። ድግምት ማለት በአስደጋሚ በድግምተኛ እና በሰይጣን የጠነከረ ውል ወይም ስምምነት የሚደረግ ክፉ ወይም አሉታዊ ተግባር ነው። አሉታዊ ተጽዕኖ ማለት የሚደገምበት አካል እንዲሞት፣ እንዲታመም፣ ደሙ እንዲፈስ፣ ከስራው እንዲፈናቀል እና እንዲሰቃይ፣ ሌሎችም የመሳሰሉ ጉዳዮች እንዲደርሱበት የተለያዩ መስዋዕቶችን ለሰይጣን በማቅረብ የሚደረግ ክፉ ተግባር ነው። ይህን ተግባር ለመፈጸም ከሚጠቀሙባቸው ቁሳቁሶች መካከል ጫት፣ ምግብ፣ ልብስ ወይም ሻሽ፣ ሲም ካርድ፣ ደብተር፣ ብዕር፣ የተለያዩ የስጦታ ዕቃዎች እና የእንስሳትን የተለያዩ አካላትን በመቅበር ይከናወናል። በአጭሩ ድግምት ማለት የሚደገምበት ሰው ላይ ክፉ ወይም አሉታዊ ተጽዕኖ እንዲደርስበት ደጋግሞ ክፉ ቃል ማውጣት ወይም ማነብነብ ማለት ነው። እንዲሞት ማነብነብ፣ እንዲወድቅ ማነብነብ ወይም ደጋግሞ ማለት የተለያዩ መስዋዕቶችን በማቅረብ ሰውየው ላይ ክፉ ነገር እንዲደርስበት ደጋግሞ መጥራት ወይም መደጋገም ማለት ነው። ክርስቲያኖችስ ለመንፈስ ዓለም ንቁ መሆን የለባቸው? ክርስቲያኖች ለመንፈስ ዓለም ንቁ ካልሆኑ ክርስቲያን ነኝ በሚል ብቻ እናንተን አያጠቃም በሚል ዋስትና መቀመጥ የለባችሁ። እያስፈራራችሁ አይደለም። ነገር ግን የጨለማው ዓለም እናንተ ላይ እንዴት ለመስራት ንቁ እንደሆነ እናንተ ደግሞ በእግዚአብሔር ዓለም እንድትነቁና በመግዛት እንድትኖሩ ስልጣን እንደተሰጠው እንደ እግዚአብሔር ልጅ እንድትመላለሱ በገዥነት እንድትመላለሱ ዛሬ ያስተምራችኋል። ነገር ግን እናንተ ደግሞ ንቁ ሆናችሁ
መንፈስ ዓለም ላይ የሚሰራውን ነገር ለማፍረስ የሚጸልዩ ክርስቲያኖችን ማፍራት አለብን። ነገር ግን እኛ ክርስቲያኖች ንቁ በመሆን እነሱ ለጨለማው ዓለም የናንተን ትዳር ለማበላሸት፣ የናንተን ፋይናንስ፣ የናንተን ስራ፣ የናንተን እንቅስቃሴ ለማበላሸት የማያደርጉት ነገር የለም። እናንተ ደግሞ በእግዚአብሔር ዓለም በእግዚአብሔር ቃል ተሞልታችሁ፣ በመንፈስ ቅዱስ ተሞልታችሁ፣ በእግዚአብሔር ቃል ተሞልታችሁ በገዥነት ካልተመላለሳችሁ ክርስቲያን ነኝ በሚል ስም አያጠቃኝም ብላችሁ እንዳታስቡ። ይኸውላችሁ ነፃ የሚያወጣችሁ ዕውቀትና ዕውቀት ነው። ስለዚህ እናንተ ማን ናችሁ? በእግዚአብሔር ዓለም የተሰጣችሁ ስልጣን ምንድን ነው? ክርስቶስ ለእናንተ የሰጣችሁ ስልጣን እስከምን ድረስ ነው? መጽሐፍ ቅዱስ ላይ ስለ ደጋሚ ሲናገር መክብብ ምዕራፍ 10 ቁጥር 11 ላይ ደጋሚ ሳይደግምባት እባብ ብትነድፍ ለደጋሚው ትርፍ የለውም ይላል። ገብቷችኋል? ደጋሚ ሳይደግም እባብ ብትነድፍ ምን እያለ መሰላችሁ? ከእባቡ በላይ መርዝ ያለው ድግምቱ ላይ። መንፈስ ዓለም ላይ የጨለማውን ዓለም የሚያንቀሳቅሱ ሰዎች ናቸው። መክብብ መጽሐፍ ላይ ነው። ደጋሚ ሳይደግም እባቡ ቢነድፍ ትርጉም የለውም ለደጋሚው። ምን ማለት ነው? ድግምት የሆነ ሳምቲንግን ለማንቀሳቀስ ጭምር ይጠቀሙታል። ስለዚህ መጽሐፍ ቅዱስ ዘዳግም ላይ ምን ይላል? ዘዳግም 18:11 ላይ አስማተኛ፣ መተተኛ፣ በድግምት የሚጠነቁል መናፍስትን የሚጠሩ ጠንቋዩ ባንተ ዘንድ እንዲኖር አትፍቀድ ይላል፣ ወይም አይገኝ ይላል። ባንተ ዘንድ አይገኝ ይላል። ስለዚህ እንደ ክርስቲያን እያያችሁ ችላ ብላችሁ የምትሄዱት ነገር ዋጋ ያስከፍላችኋል። አሁን ላስፈራራችሁ ነው አይደለም። ነገር ግን ንቁ ሆናችሁ እንዴት በገዥነት መመላለስ እንዳለባችሁ ነው ዛሬ ማወራችሁ። አሁን በተለያየ መንገድ በተለያየ የዓለም ክልል ላይ ሆናችሁ የምትከታተሉኝ ያላችሁ ብዙ ነገሮቻችሁ የተያዘ እናንተ ሳታውቁ በተለያየ ቤተ እምነት ውስጥ ያላችሁ እናንተ ሳታውቁ በስራችሁ ላይ በትዳራችሁ ላይ ሰው እንዳይወዳችሁ የሚያስደግሙ፣ ገንዘብ ከእጆቻችሁ እንዲበተን የሚያስደግሙ፣ ትዳራችሁ እንዲበተን፣ ሰላማችሁ እንዲበተን የሚያስደግሙ፣ ሰላማችሁ እንዲወሰድ የሚያስደግሙ ሰዎች፣ ህመምተኛ እንድትሆኑ እንድታብዱ የሚያስደግሙ ሰዎች በኢየሱስ ስም ከናንተ ህይወት ላይ ዛሬ ይሻራሉ። በኢየሱስ ደም ይሻራሉ። ከልጆቻችሁ ላይ ይሻራሉ። ከስራችሁ ላይ ይሻራሉ። ከአገልግሎታችሁ ላይ ይሻራሉ። ከእንቅስቃሴያችሁ ላይ፣ ከትዳራችሁ ላይ፣ ከትምህርታችሁ ላይ፣ ከጤናችሁ ላይ በናዝሬቱ ጌታ በኢየሱስ ስም ይሻራሉ። ሰው እንዳይወዳችሁ የሚያስደግሟላችሁ። ስለዚህ ምን ላድርግ የምትሉ ሰዎች የመጀመሪያው መንገድ ንቁ ሁኑ። ንቁ ከሆናችሁ በእናንተ ላይ የሚያሰሩትን ነገር ማክሸፍ ትችላላችሁ። ቢኮዝ ንቁ ስትሆኑ ነው ምን እንደሚሰራባችሁ ምን እየተሰራባችሁ እንዳለ ንቁ ከሆናችሁ ታፈርሳላችሁ። ድግምትም በሉ ምንም ነገር የማይሰራባቸው ሰዎች አሉ። እነማን ላይ ካላችሁ ለመንፈስ ዓለም ንቁ የሆኑ ስልጣን የገባችሁ ስልጣናቸውን የተረዱ ፖዚሽናቸውን የተረዱ መንፈስ ዓለም ላይ በቂ ዕውቀት ያላቸው እንደነዚህ አይነት ሰዎች በፍጹም ጠላት አታክ ላይ ያረጋችሁ አይችሉም። ነገር ግን ወደዛ ለማደግ ግዴታ እናንተ ማንነታችሁ ማወቅ አለባችሁ። እናንተ የእግዚአብሔር ልጆች ናችሁ። ኃይላት፣ ስልጣናት፣ ሐለቆችን ለመግዛት ስልጣን ተሰጥቷቸዋል። እባብና ጊንጡን ትረግጡ ዘንድ ስልጣንን ሰጥቻችኋለሁ ተብለን ካለማወቅና ካለመረዳት የተነሳ ግን አንዳንዶቻችን በጠላት ብዙ ነገሮቻችን ተመተዋል። ዛሬ ነፃ ትወጣላችሁ። ዛሬ በኢየሱስ ስም ነፃ ትወጣላችሁ። በእናንተ ላይፍ ላይ የሚያስደግሙ ሰዎች ከዚህ ሰዓት ጀምሮ ስራቸው ይከሽፋል። ክብር ለኢየሱስ ይሁን። የመጀመሪያው መንገድ ምን መሆን ነው? እናንተ ማን እንደሆናችሁ መረዳት። የመጀመሪያው እናንተ የእግዚአብሔር ልጆች ናቸው። የእግዚአብሔር ልጆች እንደ እግዚአብሔር በኃይልና በስልጣን ነው ምድር ላይ በገዥነት የሚገለጡት፣ በፍርሃት አይደለም። ስለዚህ ስልጣን ተሰጥቷቸዋል። የኢየሱስ ስም ተሰጥቷቸዋል። ያንን ድል እየነሳችሁ የምትሄዱበትን ኃይል እንጂ የተካፈላችሁት እየፈራችሁ ጠላት እናንተን እያሳደደና ባዶ እያደረገ የምትኖሩበት ጊዜ ዛሬ ያበቃል። ከዚህ ሰዓት ጀምሮ ንቁ። ሁለተኛ የተሰጣችሁን ስልጣን እወቁ። የእግዚአብሔር ልጆች ናችሁ። ሶስተኛ የኢየሱስን ስም ተጠቀሙ። አራተኛ የኢየሱስን ደም ተጠቀሙ። በመንፈሳዊ ነገር ራሳችሁን አሳድጉ። እንደዚህ አይነት የጨለማ ሥራ በፍጹም በእናንተ ላይ አይሰራባችሁ። ስለዚህ ንቁ በመሆን ራሳችሁ ላይ የሚሰራውን ነገር ስፔሲፊክሊ ምን ላይ ነው እየተሰራብኝ ያለው ምን ላይ ነው እየተሰራብኝ ያለው የሚለውን ካወቃችሁ ለማፍረስና ከናንተ ህይወት ላይ ለመሻር
በቂ ምክንያት አላችሁ ማለት ነው። ዘንድ ትጸልያላችሁ፣ እግዚአብሔር ድል ያደርግላችኋል። መንፈሳዊ ዓለም ላይ ይህን ስላችሁ እየፈራችሁ እንድትኖሩ አጋንንት ከእናንተ በላይ እንደሆነ እያወራው አይደለም። ነገር ግን ለጨለማው ዓለም እውቅና የሰጠው ሳይሆን እናንተ ንቁ ሆናችሁ የጨለማው ዓለም የሚሰራውን ምሽግ እያፈረሳችሁ መንቀሳቀስ አለባችሁ የሚል እምነት አለኝ። ቢኮዝ እናንተ ብቻ አይደለም፣ ቤተሰቦቻችሁ አንዳንዶቻችሁ እስራት ውስጥ ናቸው፣ ወንድሞቻችሁ እስራት ውስጥ ናቸው፣ እህቶቻችሁ እስራት ውስጥ ናቸው፣ በተለያየ ቤተ እምነት ውስጥ ያሉ እስራት ውስጥ ያሉ አሉ። ስለዚህ ዛሬ ከተለያየ ከተደገመባቸው ድግምት እግዚአብሔር ዛሬ ከእናንተ ላይ ያፈርሳል፣ ከቤተሰባችሁ ላይ ያፈርሳል፣ ከስራችሁ ላይ ያፈርሳል። መለኮታዊ ጣልቃ ገብነት በእናንተ ላይ ይሆናል። ክብር ለኢየሱስ ይሁን። ስለዚህ ንቁ በመሆን የኢየሱስን ስም በመጠቀም በእናንተ ላይ ሊሰራ እንደማይችል ከእግዚአብሔር ቃል በመረዳት ድል እየነሳችሁ መኖር ትችላላችሁ። የእግዚአብሔር ልጆች ናቸው፣ የእግዚአብሔር ልጆች ናችሁ። ድል እየነሳችሁ ትንቀሳቀሳላችሁ። ክብር ለኢየሱስ ይሁን። አትፍሩ። እወዳችኋለሁ። ዘመናችሁና ቀናችሁ ይባረክ።